ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሚያዝያ 3 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ለፍ አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆኖ ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አድርገው ሾመዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን ላለፉት 2 ዓመታት ሲያገለግሉ መቆየታቸው ይታወሳል። በተያዘው ሳምንት መጋቢት 30 ቀን 2017 ዓ.ም ደግሞ ምክትላቸው ለነበሩት ሌተናል ጀነራል ታደሰ ወረደ ስልጣናቸውን ማስረከባቸው አይዘነጋም። የስልጣን ሹምሽሩን ተከትሎ የአቶ ጌታቸው ረዳ ቀጣይ መዳረሻ እንደሚሆን የበርካቶች ጥያቄ ሆኖ ሰንብቷል። በዛሬው ዕለትም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አድርገው መሾማቸውን ናሁ ቴሌቪዥን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘው መረጃ ያመለክታል። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥልበት የሀገራዊ ምክክር ኮሚሽን አስታወቀ። በተለያዩ ምክንያቶች የትጥቅ ትግል እያካሄዱ የሚገኙና እስር ቤት ያሉ እንዲሁም ሀገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎች ለመፍጠር የጀመረውን ጥረት አጠናክሮ እንደሚቀጥልበት የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ጥረቱን ከግብ ለማድረስም የተለየ ትኩረት ሰጥቶ እንደሚሰራ ገልጿል። የተገለጸው ትላንት ሚያዝያ 2 ቀን 2017 ዓ.ም በባህር ዳር ከተማ በተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት ላይ ነው። በስነ ስርዓቱ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር አቶ መላኩ ወልደ ሚካኤል በክልሉ ባለው ወቅታዊ የጸጥታ ሁኔታ ምክክር መደረጉን በተመለከተ የሚቀርቡባቸውን ትችቶችም አንስተዋል። የአማራ ክልል ጉዳይ ያገባናል የሚሉት የክልሉ ተወላጅ በእስር ቤት እያሉ ተሰደው ባሉበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉ የሚኮንኑት እንዳሉን በተለያዩ አጋጣሚዎች እንሰማለን ብለዋል። መረጃዎችም ደርሰውናል ያሉት ኮሚሽነር መላኩ ኮሚሽኑ በዚህ ረገድ ያለውን አቋም ለተሳታፊዎችም አስረድተዋል። መታወቅ ያለበት ቁም ነገር መላው የአማራ ሕዝብ የአማራ ክልል ጉዳይ የሚያገባ መሆኑ ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንን ማረጋገጥ ተችሏል ብለዋል። የአክሱም ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት አጸና። የአክሱም ከተማ ወረዳ ፍርድ ቤት በከተማዋ ትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለውን መመሪያ በማገድ የሚያስተላለፈውን ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱን ተገልጿል። በወረዳው ፍርድ ቤት የታገደው የትምህርት ቤቶቹ አስተዳደራዊ ውሳኔ እስከዛሬ በትምህርት ቤቶቹ አለመተግበሩና ተማሪዎች መማር አለመቻላቸውን ከትግራይ የእስልምና ጉዳዮች ምክር ቤት ያገኘው መረጃ ያመለክታል። የክልሉ የእስልምና ጉዳዮች ምክር ቤት ክሱን ወደሚመለከተው ከፍተኛ ፍርድ ቤት ወስደዋለሁ በማለቱ የአክሱም ወረዳ ፍርድ ቤት የተላለፈበትን የ12500 ብር ቅጣት አግባብነት እንደሌለው በመግለጽና ውድቅ በማድረግ ፍርድ ቤቱ ገንዘቡን ለምክር ቤቱ እንዲመልስ ማዘዙን ማስታውቋል። ምክር ቤቱ በማህበራዊ ሚዲያ የፌስቡክ ገጹ ባጋራው መረጃ የማዕከላዊ ፍርድ ቤቱ ያጸናውን ውሳኔ ተገብሩት ይሆን አይሁን የምናየው ይሆናል ብለዋል። በትግራይ ክልል አክሱም ከተማ የሚገኙ ትምህርት ቤቶች የ12ኛ ክፍል ሙስሊም ተማሪዎች የብሔራዊ ፈተና የኦንላይን ምዝገባ ለማከናወን ሂጃብ እንዲያወልቁ መጠየቃቸውን ባለመቀበላቸው የምዝገባ ቀኑን እንዳለፋቸው መግለጻቸው ይታወሳል። በተጨማሪም በአክሱም ትምህርት ቤቶች የተደረገውን የሂጃብ እገዳ በመቃወም በክልሉ ርዕሰ ከተማ በመቀለ በሺዎች የሚቆጠሩ ሰዎች የታደሙበት የተቃውሞ ሰልፍ ተካሂዶ እንደነበር ይታወሳል። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን እሴቶን ያከበረ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ሱዳን በተመድ ከፍተኛ ፍርድ ቤት የተባበሩት አረብ ኤሚሬቶችን በዘር ማጥፋት ወንጀል ከሰሰች። የሱዳን የፍትህ ሚኒስተር በዓለም አቀፉ ፍርድ ቤት ICJ ቀርበው ባደረጉት ንግግር ከምዕራብ ዳርፉር ክልል የመጡ አረቦች ናቸው ተብሎ የሚታሰቡ ፈጥኖ ደራሽ ኃይሎች በተባበሩት አረብ ኤሚሬቶች ታግዘው በማሳሊት ብሔረሰብ ላይ የዘር ማጥፋት ወንጀል እየፈጸሙ ነው ብለዋል። ሚኒስትሩ ፈጥኖ ደራሽ ኃይሉና አጋሮቹ ባለፈው ዓመት በምዕራብ ዳርፉር ከ10,000 እስከ 15,000 የሚደርሱ ማሳሊቶችን መግደላቸውንም ተናግረዋል። ኦስማን አክለውም አማጽያኖቹ የሰሜን ዳርፉር ግዛት ዋና ከተማ የሆነችውን አልፋሽርን የሚቆጣጠሩ ከሆነ ተመሳሳይ እልቂት ሊከሰት እንደሚችል ማስጠንቅቀዋል። እንደ ባለስልጣኑ ገለጻ የተባበሩት አረብ ኤሚሬቶች ፈጥኖ ደራሽ ኃይሉ በምትሰጠው በሎጂስቲክስና ሌሎች ድጋፎች እየተፈጸመ ያለውን የዘር ማጥፋት እያፋፈመች ነው ብለዋል። የተባበሩት አረብ ኤሚሬቶች በበኩሏ የሱዳንን ክስ አስተባብላለች። የተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣን ሪም ኬታይንት የICJን ችሎት ከመጀመሩ በፊት ለጋዜጠኞች በሰጡት አስተያየት ክሱን የፌዝና መሰረተ ቢስ ነው ሲሉም ክሱን የፌዝና መሰረተ ቢስ ነው ብለውታል። ሱዳን የተባበሩት አረብ ኤሚሬቶች የተመድ የዘር ማጥፋት ስምምነት ግዴታዎቿን ጥሳለች በማለትም በመጋቢት ወር ነበር በዓለም አቀፉ ፍርድ ቤት ክስ የመሰረተችው። በመጨረሻም ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ለፍልስጤም የሀገርነት ጥያቄ በሰኔ ወር እውቅና ልትሰጥ እንደምትችል ገለጹ። የፍልስጤም ወደ እውቅና የሚደረገውን እንቅስቃሴ ከሳውዲ አረቢያ ጋር በጋራ በሚያስተባብሩት ዓለም አቀፉ ስብሰባ ላይ ሊጠናቀቅ ይችላል ሲሉ ኢማኑኤል ማክሮንም ለፈረንሳይ ዜና ማሰራጫ ተናግረዋል። ፍልስጤም ከተባበሩት መንግስታት ድርጅት 193 አባል ሀገራት ውስጥ ከ140 በላይ በሚሆኑት እንደ ሀገር እውቅና የተሰጣት ቢሆንም ፈረንሳይ እውቅና ሳትሰጣት ቆይታለች። የዓለም አቀፉ የወንጀለኞች ፍርድ ቤት አባል የሆነችው ፈረንሳይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተላልፋ እንድትሰጠውም ጥያቄ ቀርቦባታል። ICC በእስራኤል ጠቅላይ ሚኒስትር ኔታንያሁ ላይ የእስር ማዘዣ ቢያወጣም ሰኞ ዕለት ወደ አሜሪካ ባደረጉት ጉዞ አውሮፕላናቸው ግዛቷን አቋርጦ እንዲያልፍም ፈረንሳይ ፈቅዳለች ተብሏል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።